ከናንተ በስተፊት የነበሩ ህዝቦች ሶስት ሰዎች መንገድን ወጡ ጀመሩ ተጓዙ حتى أواهم المبيت إلى غار فدخلوه እነሱን አዳሩ ወደ ዋሻው እስከሚያስጠጋቸው እስከሚያስገባቸው መሸና وفي رواية በሌላ ዘገባ ደግሞ بسبب نزول الأمطار ዝናብ በመዝነቡ የተነሳ ዝናቡን ለመጠለል ዋሻው ውስጥ ሲገቡ فانحدرت صخرة من الجبل ከተራራው ላይ ትልቅ ቋጥኝ ድንጋይ መጣና فسدت عليهم الغار የዋሻውን በር ዘጋባቸው የሆነ ችግርን ለመቋቋም ብለው በገቡበት ሌላ ችግር መጣባቸው ጨነቃቸው በሚጨናነቁበት ሰዓት እንዲህ ተባባሉ إنه لا ينجيكم من هذه الصخرة ከዚህ ቋጥኝ ድንጋይ እንደው ነጃሚላችሁ ምትድኑበት የለም إلا أن تدعوا الله بصالح أعمالكم አላህን በመልካም ስራችሁ እስካለመናችሁት ምን ማለት ነው የሆነ ጊዜ ለአላህ ብላችሁ የሰራችሁ ስራ ካለ በሱ አማካኝነት አላህን ምህረት ከዚህ ነገር ነጃ ብለኝ ብላችሁ በስራችሁ ተወሱል አድርጋችሁ በመልካም ስራችሁ ወደ አላህ ተቃርባችሁ አላህን እስካለመናችሁ ድረስ ነጃ አትወጡም እንደዛ አይነት ችግር ሲመጣብን አንድ ስራ አለችኝ ወይ አላህን ያ ረብ እንደው ላንተ ብዬ እንደዚህ ሰራው ስራ አለ ያን ቀን የሆነት ላንተ ብዬ ከሰራው ከዚህ ካለውበት መከራ ጭንቀት ነጃ በለኝ ብዬ የምማጸንበት አላህን የምጠይቅበት ስራ አለኝ ወይ ራሳችን ጠይቅ ያ ስራ መልካም ስራ ሊኖር ይችላል ግን ለአላህ ብቻ ተብሎ የተሰራ ድብቅ ማንንም ያላየው ይዩልኝ ይስሙኝ ለሌለበት ስራ አለኝ ወይ ጭንቅ ጥብብ ሲለን ሁሉ ጊዜም አንድ ሙስሊም ሲጨነቅ ሲጠበብ መከራው ሲበዛበት መጣራት ያለበት አላህ ነው ወደ አላህ ነው በመልካም ስራ እንጂ ወደ አላህ የሚያቃርቡ ሌሎች መሻይኾችም ይሁን ምናምን የሉም በማል ጣልቃ የሚገባ የለም በእስላም ቀብርም አትጠይቅም በከሌው ንብም የለም አላህን ቀጥታ ትጠይቃለህ በእስላም ግን ተወሱል ከተፈቀደባቸው ተወሱል አንዱ ግን መልካም ስራ ነው ያ ስራ ለአላህ ተብሎ የተሰራ ከዛ አንደኛው ቀጠለ قال رجل منهم ከነሱ ማከል አንደኛው አለ اللهم كان لي ابوان شيخان كبيران الله ወይ ለኔ ሁለት እናት አባት ትላልቅ የሆኑ እድሜያቸው የገዘፈ ያረጁ እናት አባት ነበሩኝ وكنت لا اغبق قبلهما اهلا ولا مالا እኔ ደግሞ ከነሱ በፊት ቤተሰቦቼንም ንብረት ሚለው ደግሞ ያው በዛ ጊዜ ነበረው ባሪያዎች ነበሩትና እነሱንም አጠጥቼ አላቅም فانا بي طلب الشجر يوما አንድ ቀን ግን እንጨት ቅጠል ምናምን ለመፈለግ በኩበት ሰዓት አራቀኝና فلم اريح عليهما حتى ناما ወደነሱ መመለስ አልቻልኩም በመመለስበት ሰዓት እንቅልፋቸውን የተኙ ሆኖ ሳለ فحلبت لهما غبوقهما የነሱን ወተታቸውን አጠጣው አለብኩላቸው غبوق የሚባለው የምሽት የሚጠጣ ወተት غبوق ይሉታል ጧት ላይ ከሆነ ሰቡህ ይሉታል ስለዚህ የምሽቱን በለነሱ ቀድቼላቸው فوجدتهما نائمين የተኙ ሆኖ አገኘዋቸው فكرهت ጠላውኝ አለ أن أقيظهما እነሱን ከእንቅልፋቸው መቀስቀስ ጠላውኝ وأنا أغبق قبلهما أهلا أو مالا እኔ ደግሞ ከነሱ በፊት ማንንም ቤተሰቦቼንም ልጆቼንም ንብረቴንም አጠጥቼ አላቅም فلبست والقده على يدي ቆየውኝ የማጠጣበት ኩባያ በእጄ ላይ ሆኖ አንተዚሩ استيقاظهما የነሱን መንቃት እየተጠባበኩኛል ተኝቷሉ በማል ከተነሱ ሊሰጣቸው ይጆቁምኩኛል አላህ የእናት አባት ሐቅ እስቲያስቡት ከኛ ሐል ጋር ከኛ ባህሪ ጋር እኔ ለእናቴ እንዴት ነኝ ለአባቴ እንዴት ነኝ እስቲ ራሳችን ጠይቅ ይጆቁምኩኛል حتى برق الفجر فجر እስኪ መጣ ሰዓት ድረስ ማለት ነው والسبيه يتضاغون عند قدمي
ልጆቼ ደግሞ ህፃናት እግሬ ስር ይጮዋሉ አለ ከራብ የተነሳ ይላል አላህ ፈስተይቀዛ እናት አባቴ ከእንቅልፋቸው ነቁ ፈሸሪባ ገቡቀሁማ ያለምኩላቸውን ወተትን ጠጡ አለና አሁን በመልካም ስራችሁ ስለተባለ እጁን አነሳ اللهم الله ወይ إن كنت فعلت ذلك ابتغاء وجهك ይሄን ነገር ያንተን ፊት ፈልጌ ከሆነ ያደረኩት ففرج عنا ما نحن فيه من هذه الصخرة ከዚህ ካለንበት ጭንቀት ከዚህ ቋጥኝ ድንጋይ ነጃበለን ብሎ ዱዓ አደረገ فانفجرت شيئا ትንሽ ከፈታለች لا يستطيعون الخروج منه ከሱ ግን መውጣት አይችሉም ሶስት አይደሉ ሶስታቸውም ሊያቀርቡ ነው ግን ትንሽ ቆም እንበል እናት አባት በእስላም ትልቅ ቦታ አላቸው የተከበሩ አላህ ከራሱ ሐቅ ቀጥሎ የእናት አባትን ሐቅ በጣም አከበደው እናት አባት የተደሰተበት አላህ ይደሰትበታል እናት አባት የተቆጡበት አላህ ይቆጣበታል የአላህን ትእዛዝ ጥሰው እስካልመጡብን ጊዜ ድረስ የነሱን ትእዛዝ መጠበቅ ሐቃቸውን መጠበቅ እማዬ አባዬ ሱብሃንአላህ ወላሂ በዚህ ዘመን አባዬ እማዬ የሚል ሰው ወላሂ መልካም ልጅ ለምን ገና ከጓደኞቹ ሆኖ አባቱ ሲመጣ ሲያይ ሼባው መጣ ይላል አባቱን እኮ ነው ላኢላሃ ኢላላህ አሮጊቷ መጣች ይላል ይሄ ከባድ በላ ነው እናት አባትህ ለአንተ ደስታ እነሱ ደስታ ያጡ አንተ ጫማ እንድትለብስ እነሱ ጫማ ሳይለብሱ ኑሯቸውን የገፉ ሳይማሩ ያስተማሩሽ እናት አባት ደረጃቸው ከባድ ነው ለዚህ ነው አላህ በዛ በጃጁ ሰዓት ላይ መጥፎ ቃል እንዳይወጣ إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف ولا تنهرهما ምናልባት አንተ ዘንድ አንዳቸው ሁለታቸው እድሜያቸው ሄዶ ካገኛቸው فلا تقل لهما أف እንዳትላቸው ولا تنهرهما እንዳታመናጭቃቸው እንዳትገላምጣቸው وقل لهما قولا كريما መልካም ንግግርን ተናገራቸው እናት አባት በሐያት ያላችሁ والله ተጠቀሙ ዛሬውኑ ገብተህ እናትን አፉ በይኝ በላት አባትን አፉ በለኝ በለው ተጠቀም እነሱን በመካደምህ ሐያትህ ነው የሚስተካከለው ጭንቅንቅ ያለ ኑሮ ካለ ይስተካከላል በእናት አባት ላይ መልካም ዋል ምናልባት ያመለጧችሁ ደግሞ አሁንም አለድሉ ምን አይነት እድል ለነሱ ነይተ ሰደቃ ማውጣት በየጊዜው ኢስቲግፋር መለመን وقل رب ارحمهما كما ربياني صغيرا ያለው አላህ ነው በለኝ እናት አባቴ በልጅነቴ ተንከባክበው እንዳሳደጉኝ እዘንላቸው ብለህ ለምነኝ ያለው አላህ ነው ገንዘብ አለ መስጊድ ገንባላቸው ለእናት ለአባት በስማቸው አጅሩ ለነሱ እንዲሆን ነይተ ጉድጓዷ ክፍለ ሀገር ይዳውጣላቸው በተጠጣ ሰዓት አጅር አለ إذا مات الإنسان انقطع عمله إلا من ثلاث የሶሊሽ ሲሞች ስራው በአጠቃላይ ይቋረጣል ሶስት ስራ ሲቀር አንደኛው ሰደቀቱ ጃሪያ ነው ዘውታሪ ሰደቃ والله አቅም ያላችሁ ባውኑ እንዲሁ ጤነኛ ሆናችሁ ጉልበት ባላችሁ ሰዓት የሆነች ነገር ትታችሁ ሂዱ የሰው ልጅ ሰደቃ ማውጣት የሚመኘው እዚች ጋር ገርገራ ላይ ሞት ሲመጣበት ነው وأنفقوا مما رزقناكم من قبل أن يأتي أحدكم الموت فيقول ስጡኛ ከሰጠናችሁ ሲሳይ አንዳችሁ ላይ ሞት ከመምጣት በፊት ከማለቱም በፊት አለ ሞት የመጣበት ሰው ምን ጌታዬ እንደው ዱንያ ላይ ትንሽ ጊዜ ብታቆየኝ ተባለው ስለዚህ አቅም የሰጠ ሰው ይሁን ነገር አበርክት መድረሳም ከሆነ ገንባ ጉድጓዷም ይሁን ይችላል ሆስፒታል ሊሆን ይችላል መስኪን ሊሆን ይችላል ሰርተህ አንተ ከሞትክ በኋላ ፋይልህ እንዳይዘጋ የሚያደርግ ስራ በዱንያ ላይ ሰርተህ ሂድ ስለዚህም ሰው እናት አባት ነበሩኝ ነገር በጣሽ ነገር እናት አባት ዛሬ ተጠቀሙባቸው ሁለተኛው ቀጠለ قال الآخر اللهم إنه كانت لي ابنة أمي الله ወይ እኔ ያጎት ልጅ ነበረችኝ ወጣቶች ደግሞ በደም ስሙ ያጎት ልጅ ነበረችኝ كانت أحب الناس إلي እኔ ዘንድ በጣም ተወዳጅ ነበረች ከሰው ዘንድ ከሰዎች وفي رواية كنت أحبها كأشد ما يحب الرجال النساء እኔ ልክ ወንድ ልጅ ሴትን በጣም እንደሚወደው እወዳት ነበር አለ ነገር ግን ውዴታውን እሱ
በሐራም ፈለገ። فأردتها على نفسها فامتنعت مني ለነፍሱ ፈለጋት በሐራም ዝሙት እንዲሰራባት እምቢ አለች፣ ዘርበል አለች። حتى ألمت بها سنة من سنين أي نزلت بها በሷ ላይ የወረደባት ጊዜ ድርቅ ክስተት የተከሰተ ሰዓት ላይ ችግር ሲመጣባት فجاءتني እኔ ዘንድ መጣችና ባክ ቸገረኝ ምበለው አጣው ስጠኝ አለችኝ። فأعطيتها 20 و100 دينار 120 ዲናር ሰጧት፣ የወርቅ ገንዘብ ነው። ألا أن تخلي بيني وبين نفسها ففعلت በእኔና በሷ መካከል ያለው ነገር ልትከፍትና ልትስማማ ማለት ነው። ዝሙት ሊፈጽምባት ዛሬ ላይ ነው አይደል? የአንድ ወር የኮሌጅ ይከፍልና ቀጣይ ሁለተኛ ወር ደረሰብኝ ብላ ወይ ያግዘኛል ብላ ዘመር ነው ብላ ስትጠይቀው በቃ ለምን አንስማማም ይላታል። ሐራም ሊፈጽምባት ነው። የሆነች ነገር ያደርግላትና ሐያቷን ሊያበላሽ ይጥራል። የለም ቆርቆሮ መኪና ያሳይና ይሁን ሊፍት ልሸኝልና እንደፈለገ ያደርጋል። ሐራም ለመስራት ይሮጣል። ሱብሃንአላህ ቀላል ሆነ ዛሬ ዝሙት፣ ዚናው ቀላል ሆነ። በቃ በስልክ ቴሌግራም ቻት ያደርጋ ምናምን። አላህ ሴቶችም አላህን ፍሩ። አላህን ፈርተሽ የሱን ፊት ፈልገሽ ከሆነ የራቅሽው ከተደበቅሽበት ቦታ አላህ ያወጣሽ። ዩሱፍ አለይሂ ሰላምን መታ ሃይ ተለክ ስትላቸው ቃለ መዓዘላህ አሉ። ከሰባቱ የውመል ቂያማ አላህ አርሽ ጥላ ስር ከሚመደቡት አንድ ሰው ቁንጅና ያላት ምን ያላት ገንዘብ ያላት ለዚና ስትገፋው ስትጠራው فقال اني اخاف الله እኔ አላህን እፈራለሁ ያለ ነው አይደል? ሴቷም ሲጠራሽ እኔም አላህን እፈራለሁ ብለሽ በሩን ዝጊ። من ترك لله شيئا عوده الله خيرا منه ለአላህ ብሎ አንድ ነገር ነው የተወ አላህ የተሻለ ይተካለታል። ታዲያ ይህ ሰው ሁሉን ነገር እንድታመቻችለት በገንዘቡ ደለላት። حتى اذا قدرت عليها በሷ ላይ በቻልኩ ጊዜ አለ የፈለገውን ነገር ሊፈጽም። وفي روايه فلما قعدت بين رجليها በሷ በሁለት እግሮቿ መካከል የተቀመጥኩ ጊዜ ማለት ግልጽ ነው አይደል? ዝሙት ሊፈጽም ሲል قالت اتق الله اللهን ፍራ ولا تفض الخاتم الا بحقه እንደው ቀለበቱን አላህ በሚፈልገው በተገቢ ሁኔታ ካልሆነ እንዳሰብረው ያኒ ክብረ ንጽህና እንዳትነካብኝ፣ ዝሙት እንዳፈጽምብኝ፣ ሐላል በሆነ መንገድ አግብተኝ ካልሆነ ከኔ ራቅ አለች። ላ ኢላሃ ኢላላህ። አንድ ዓሊም ምን ይላሉ? አንድ ሰው ስሜት ላይ ሲወድቅ 1/3 አቅሉን ይስተዋል። ቦምብ ቢፈነዳ ጭምር አይሰማም። ከባድ ነው እኮ አየለዚህ ነው ኢስላም ሁለት አጅነብዩን ሴቶች ሴትና ወንድ አንድ ክፍል ላይ ይቀመጡ። ሶስተኛው ማለት ሸይጣን ነው። ወይ ከሷ ወይ ከሱ በኩል ይመጣል፣ ይገፋፋሉ። ولا تقربوا الزنا انه كان فاحشة وساء سبيلا ሲል አላህ لا تفعلوا አይደለም አትስሩ ሳይሆን አትቅረቡ ነው። አትቅረቡ ማለት ምንድነው? ኸምር መጠጣት መቃረቢያ ነው። ከሴት ጋር መቃረቢያ ነው። ሙዚቃ አልጊና ዳዕየቱ ዚና ነው። ሙዚቃ የመሳሰሉት ነገር ላይ መዘውተር መቃረቢያ ነው። ዘጋው በር። ጀግናን የሚል ወንድ ካለ ሴት አጠገብ ሲቀመጥ ባንድ ይወድቃል። ባንድ ከባድ ነው ፈተና። በዛ ፈተና ሰዓት የሁሉ ነገር ተመቻችቶ ኢተቂላህ አላህን ፍራ። ያ አላህ አረ አላህ ይዘነልን። አላህን ፍራ ስንባል አንተ ራስህ አላህን ፍራ እንላለን። አንድ መስጊድ ላይ አንድ ጓደኛዬ ሲነግረኝ ሰዎች ተጨቃጨቁና አላህን ፍሩ ይላል እዚህ ጋር አላህን ፍሩ ተው ምናምን ይላል። ማን ይስማ? አንድ ተራ ፖሊስ ተነሳና ሁላችሁም ዝም በሉ መታወቂያ ናቸው እኔ ፖሊስ ነኝ ሲል ላ ኢላሃ ኢላላህ። ሰው አላህን ፍራ ሲባል መልስ ሳይሰጥ አንድ ተራ ፖሊስ ተነስቶ እኔ ፖሊስ ነኝ ሲል ቀልባችን እንዴት እንደደረቀ አያት። የኢማን ብርሃናችን እንዴት እንደሄደብን የአላህ ስም ሲነሳ እንኳን ለኛ ለተራዎቹ አይደለም ለነብዩ ሰለላሁ ያ አዩሃ ነብይ ኢተቂላህ አንተ ነህ የአላህ ነብይ ወይ አላህን ፍራ እያላችሁ አላህ
ነብዩን ያዛቸዋል። አላህን ፍራ። አላህን ስትፈራ ወላሂ ወመን የተቂላህ የጅዐል ለሁ መኽረጃ ነው። አላህን የሚፈራ ሰው መውጫ ቀዳዳን አላህ ያበጃጅለታል። ዑመር ብን ኸጣብ ረዲየላሁ ዐንሁ ከአብዱላህ ብን ዲናር ጋር በመካ እየሄዱ አንድ እረኛ ከተራራው ፍየሎች በጉን እየነዳ ይመጣል። ዑመር እስቲ ሊፈቱን አንድ ፍየል ሽጥልን አለ። ይሄ እኮ ያለቃዬ ነው አላቸው። ያለቃህ ነው? እኔ ደግሞ ባሪያ ነኝ አላቸው። ኢኒ መምሉክ አላቸው። የዚህ ጊዜ ላለቃህማ አከለሃ ዚእቡን ተኩላ በልቷል ብለህ ትነግረዋለህ። ይህ እረኛ ምን አለ? ፈአይነ አላህ አላህ ሴት ነው አይመለከተኝም እንደ አለቃዬ ባየኝ አለ። አይ አላህን መፍራት ኢተቂላህ ሐይሱማ ኩንት፣ የትም ብትሆን አላህን መፍራት። አለቃህ 6-7 ካርቶን መኪና ላይ ጫን ብለዋል ከመጋዘን። አዎ 6-7 ካርቶን ያዘዘ አያኝም ብለህ 10 እንዳትጭን ነው ይሄም ያስተምረው። ዑመር ልክ ፈአይነ አላህ ሲላቸው ዑመር አለቀሱ። በዘመናቸው እንደዚህ አይነት ተቅይ አማና የሚጠብቅ አላህ የሚፈራ ማግኘታቸው አስደስቷቸው አለቀሱና አለቃህ ጋር ውሰደኝ አሉት። አለቃው ጋር ወሰዳቸው። ሽጥልኛል ሸጠላቸው ለዑመር አለቃው። ከዛ ባሪያውን ነፃ ወጡትና ዛሬ አላህን መፍራትህ አማና መጠበቅህ ከዱንያ ባርነት ነፃ እንድትወጣ አድርጎሃል። አኺራ ላይ ደግሞ አላህ ከጀሃነም እሳት ነፃ ያወጣሃል ብዬ ተስፋ አደርጋለሁ። አላህን መፍራት ይህ ሰው ይተቂላህ ወላ ተፉደል ኻተመ ኢላ ቢሐቅህ ስትለው ፈንሰረፍቱ አንሃ ከእሷ ገለል አልኩኝ። ወሂየ አሐቡ ናሲ ኢለየ እሷ እኔ ዘንድ በጣም ተወዳጅ ሴት ሆና ወተረክቱ ዘሀበ አለዚ አዕጠይቱሃ የሰጠኋትንም ገንዘብ ተውኩላት አለ። ለአላህ ብዬ ተውኩት አለ። ከዛ ምን አለ? አላሁመ ኢን ኩንቱ ፈዐልቱ ዛሊከ ኢብቲጋአ ወጅሂከ ያንተን ፊት ፈልጌ ከሆነ ያደረግኩት ፈፍሩጅ ዐና ማ ነሕኑ ፊህ ከዚህ ካለንበት መከራ ጭንቀት ነጃ በለን አለ። ፈንፈረጀት ሰኽረቱ ቋጥኛ ትንሽ ከፈታለች። ገይረ አነሁም ላ የስተጢዑነ አልኹሩጀ ሚንሃ ነገር ግን እነሱ ከዛ መውጣት አይችሉም። ስንተኛው ቀረ? አንድ ቀረ። ሶስተኛዋ ወቃለ ሳሊሱ ሶስተኛው አለ አላሁመ እስተእጀርቱ ኡጀራ ሰራተኞችን ቀጠርኩኝ። ወአጠይቱሁም አጅረሁም ደሞዛቸውንም ሰጠው። ገይረ ረጁልን ዋሂድን አንድ ሰው ሲቀር አለ ከነሱ ተረከ ለዚ ለሁ ወዘሀብ የሰጠውትን እምቢ ብሎ ትቶ ይሄዳል። ይሄ ደግሞ ምን አደረገ? ሰራተኞች ሲቀጥር የነበረ እዛ ዋሻ ውስጥ ከገቡት ሰዎች ነውና ፈሰመርቱ አጅረሁ ሐታ ከሱረት ሚንሁል አምዋላ የሱን ገንዘቡን ደሞዙን አባዛውለት ማለት ፍየሉን ገዛ በጉንም ገዛ እያለ እያራባ ምን እያለ ግመሉ በለው ፍየሉ በለው ከብቱ በለው ሞላ። ባሪያም አለው የሚቆጣጠረኛ ሞላ። ይሄን አደረኩኝ አለ። ፈጃአኒ ባዕደ ሒኒና እዘን ከሆነ ጊዜ በኋላ መጣ። ፈቃለ ያ ዓብደላህ አንተ አላህ ባሪያ ወይ አዲ ኢለየ አጅሪ እኔን ደሞዜን ስጠኝ የዛኔ ትቼ ሄድኩትና ኩሉ ማ ተራ ሚን አጅሪካ ይሄ ሁሉ የምታየው ያንተ ደሞዝህ ነው። ሚነል ኢብሊ ወልበቀሪ ወልገነሚ ወረቂቂ ከግመሉም ከከብቱም ከበሬው ከፍየሉ ከላሙ እንደዚሁም ከበጉም ከባሪያዎችም ያንተ ናቸዋል። ፈቃለ ያ ዓብደላህ አንተ አላህ ባሪያ ወይ ላ ተስተህዚእ ቢ በእኔ አታላግጥብኝ። ፈቁልቱ ላ አስተህዚኡ ቢከ እኔ በአንተ ላይ እያላገጥኩ አይደለም ያንተ ነው አለ። ፈአኸዘሁ ኩለሁ ፈስታቀሁ ፈለም የትሩክ ሚንሁ ሸይአን ሁሉንም ያዘና እየነዳ ይዞ ሄደ። አንድችም ነገር ለኔ ትቶልኝ ሳይቀር አለ ሁሉንም ይዞ ሄደ። አላሁመ አላህ ወይ ኢን ኩንቱ ፈዐልቱ ዛሊከ ኢብቲጋአ ወጅሂከ ያንተን ፊት ፈልጌ ከሆነ ይሄን ነገር ያደረግኩት ፈፍሩጅ ዐና ማ ነሕኑ ፊህ ከዚህ ካለንበት ጭንቀት መከራ ነጃ በለን አለ። ፈንፈጀረት ሰኽረቱ ፈኸረጁ የምሹነ ሙተፈቁን ዐለይህ ወጡ መጓዝ ጀመሩ። አያችሁ ሶስተኛው ዛሬ የሆነ ሰው ከክፍለ ሀገር ያመጣል፣ ይቀጥረዋል፣ ጉልበቱን ይበዘብዟል፣ ስራ ይለዋል። 10 ዓመት 20 ዓመት ይሰራል። ቁራጭ ነገር ብቻ ልብስ ሲያስፈልገው ልብስ ይገዛለታል ምናምን እንጂ ደሞዝ
የሆነ ሰዓት እስቲ እስከዛሬ የሰራውበት ደሞዜን እንደዚህ ብለህ ነበርና አስብልኝ ሲለው ሂሳቡን ሲመታው የ20 ዓመት ወይ 10 ዓመት 15 ዓመት የሱቁ ንብረት ይሆናል ሂሳቡ ጉድ ፈላይልና ታፔላ ለጥፎለት እስር ቤት ይከተዋል። ሰርቆኛል፣ ዘርፎልኛል አይደል? እንዲህ ነው እኮ የሚያደርገው። ጉልበቱን መጥምጦ ምን ብሎ ደሞዙን ላለመክፈል የሰራተኞቻችሁን ገንዘብ እኮ ላባቸው ሳይደርቅ ነው ስጡ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ከቻልክ እንደው እኔ ጋር ይኸው አሳድገኛል፣ ለውጠኸኛል፣ ከኔ ጋር ለፍተሃል፣ ደክመሃል፣ የሚገባኝ የተሻለ ብለህ የበለጠ ልታደርግለት ይገባል እንጂ ጭራሽ ስሙን አጥፍተህ እስር ቤት ትከተዋለህ። የውሸት መስካሮች ደግሞ በገንዘብ የተገዙ አሉ። ዛሬ ላይ ብዙ አሉ። ያለንበት ተጨባጭ ስለሆነ ነው ይህን ታሪክ ያመጣሁት። ስለዚህ እኔ ምን ስራ አለኝ አላህ ዘንድ ማቀርብበት? ሁሌም መከራ ሲመጣ ጭንቀት ሲመጣ የሚገላግለው ማን ነው? አላህ ነው። አላህን በመልካም ሰዓት እንተዋው። ተዓረፍ ኢለላህ ፊረኻ። አላህን በደስታ ጊዜ እወቀው። ሀብት ኖሮ እወቀው፣ ጤነኛ ሆነህ እወቀው፣ ገንዘብ ኖሮ እወቀው፣ ወጣት ሆነህ እወቀው። ችግር መከራ ሲመጣ አላህ ይደርስልሃል። ስለዚህም ሁላችንም ራሳችን እንፈትሽ። በመጨረሻም ሰሞኑ ላይ እየሰማን ያላቸው በሙስሊሙ ማህበረሰብ ላይ ያነጣጠረ ግድያዎች በየቦታው እየበዙ ነው። በቻግኒ ጎንደር ላይ ኢማሞች፣ በባህር ዳር እዚሁም አዲስ አበባ የዛሬ ወር አካባቢ እንደዛ ማለት ዛሬ ወር ወይ ምናምን አካባቢ ጥበቃ ላይ የነበሩ 2 ደረሶች እንደዚሁ ባሰቃቂ ሁኔታ ተገለዋል። እስካሁን ግን ውጤት የሰማነው ነገር የለም። የሚመለከተው አካል የንጹሃን ደም በየቦታው እየፈሰሰ ነውና ኢስላም ሙስሊምም ሆነ ከሙስሊም ውጭ ንጹሃን በምንም መልኩ እንዲጎዱ አይፈቅድምም አይፈልግምም። የሙስሊም ደም ደግሞ የተከበረ ነው። አንድ ሙስሊም ያለ አግባብ ደሙ ከሚፈስ አላህ ዱንያ ብትጠፋ ይመርጣል። ከባድ ነው። ስለዚህ ይሄንን እንቃወማለን። የሚመለከታቸው አካላት እነዚህ አይነት ንጹህ የሆኑት የሃይማኖቱ ተከታይ የመስጊድ ኢማም ምን ወንጀል ኖሮበት ወላጅ አክብር፣ ጎረቤትን አክብር፣ አላህን ተገዛ፣ ታማኙን ከማለት ውጭ ምን ሊያስተምር ይችላል? ግን ጭፍኝ ጥላቻ እንደዚህ እንዲያደርሱ አድርጓቸዋልና ይህ ደግሞ ከሀገር ውጭ ተቀምጠው ማህበረሰቡ እንዲባላ የሚሰብኩ ወንበዴዎች የነሱ ውጤት ነውና ሙስሊሙ ማህበረሰብ ከምንም ጊዜ በላይ አንድነቱን አጠናክሮ ኢማሞቹን ኡስታዞችን ባሉበት ቦታ ላይ ሊንከባከብ ሊጠብቅ ይገባል። መንግስትን በእነዚህ አይነት ደግሞ አረመኔ አካላት ደግሞ አስፈላጊውን እርምጃ እንዲወስድ እንጠይቃለን። በየጊዜው ትላንትናም ጁምዓ ላይ በየቦታው ተነስቷል። ይህን ጉዳይ አጥብቀን እንደምንቃወም ለመግለጽ ያልነው። አላህ ሱብሓነሁ ወተዓላ በዚህ በኩል በዚህ መልኩ የሞቱት ወንድሞቻችንን የሸሂድነትን ደረጃ አላህ ይለግሳቸው። ዱንያ አኺራቸውን ያማረ አላህ ያድርግላቸው። ቤተሰቦቻቸውን አላህ ሰብሩን አላህ ይለግሳቸው። የተሻለው መልካም ነገር አላህ ይተካላቸው። አክሱም ያሉት ወንድሞቻችንን ሰላም አላህ ያርጋቸው። የቁም እስረኞች ናቸው፣ በቁም የተገደሉ ናቸው። አክሱም ደግሞ መስጊዱ ርቋቸዋል፣ መቅበሪያው ርቋቸዋል፣ አዛኑ ርቋቸዋል። ጁምዓ ከተሰባሰቡ ስንት ጊዜ በጣም መከራው እነሱ ላይ የተፈራረቀ ነው። ያ ረብ አላህ ይፈርጃቸው፣ አላህ ይፈርጃቸው፣ አላህ ይፈርጃቸው። ፊሊስጤም ያሉት ወንድሞቻችን አላህ ይፈርጃቸው። ጋዛ ላይ ያሉት ወንድሞቻችን አላህ ይፈርጃቸው። ዓለም ላይ ያሉት ሙስሊሞች በአጠቃላይ ከመከራ ከጭንቀት አላህ ይፈርጃቸው። እኛንም አላህ ይፈርጀን፣ ሰላም አላህ ያርገን። የሱ ጥበቃ አይለየን። በሱ ተማምነን በሱ አምነን ሙስሊም አድርጎ አኑሮን ሙስሊም አድርጎ ከሚገድላቸው ባሮች መካከል አላህ ያድርገን። የሁላችንም መጨረሻ ያማረ አላህ ያርግልን። መጨረሻችን ያማረ አላህ ያርግልን። መጨረሻችን ያማረ አላህ ያርግልን። ከማከላችን የተጨነቀውን ከጭንቀቱ አላህ ይገላግለው። ወላጆቻችንን በአግባቡ የምንጠቀምባቸው የምንንከባከብ አላህ ያድርገን። የሞቱብን የጀነት አላህ ይበላቸው። በሐያት ያሉት ደግሞ እድሜያቸውን ከመልካም ስራ ጋር አርዝሞ የምንጠቀምባቸው አላህ ያድርገን። ከሐራም ነገር የምንርቅ አላህ ያድርገን። ሁሌ የአላህ ፍራቻ የሱ ፍራቻ ልባችን አላህ ያድርግልን። እሱን የምንፈራ አላህ ያድርገን። ከሰራተኞቻችን ሐቅ አላህ ይጠብቀን። የሱ ሐቅ ከመብላት አላህ ይጠብቀን። ታማኝነታችን የጠነከረ አላህ ያድርግልን። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم انصر من نصر الدين واخذل من خذل المسلمين. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. اللهم انصرنا ولا تنصر علينا. اللهم ربنا آتنا في الدنيا حسنة
وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته